ይሄ የምታዩት ሰው እንግዲህ ኦህዴድ ያሰማራው አባ ቶርቤ እነዚህን ሰዎች በዋናነት ያስገደለው ይህ ሰው በአካባቢው የምታውቁት ሰዎች ቤተሰቦቹ አካባቢው ምናልባትም በስልጣን ላይ ያለ ሰው ነው ይታወቃል። ዞሮ ዞሮ በሱ ጉዳይ የሚጠየቅ ቤተሰብ ባይኖርም ይህንን ሰውዬ ግን የምታውቁት ሰው በአካባቢው ላይ ክትትል ማድረግ የግድ ያስፈልጋል። የተለያዩ መረጃዎች እየወጡ ነው። እነዚህ ወጣቶች ያስገደለው ይህ ሰው በአካባቢው ታጣቂ ፖሊሶችና የመከላከያ ሰራዊት ነው። ይህ ሰው እነዚህን ሰዎች ሰሞኑን የተለያዩ ሀሳቦች በተለይ መሰረት ሚዲያም ዜናውን ዘግቦት በስፋት መነጋገሪያ የሆነ ጉዳይ ነው። ከመኪና አስወርደው የገደሏቸው የሰጧቸው ስም ፋኖች ናቸው ተብሎ ነው። እነዚህ ሰዎች በዋናነት ይህንን አይነት ጭፍጨፋ አዲስ አይደለም። በጣም ብዙ ሰዎችን የሚጨፈጭፉ ኃይሎች ናቸው። ግን ይሄ ሰው አሁን በጣም የሚያሳዝናቸው ቤተሰቦቻቸው ወገባቸው በተሰበረ ሀዘን ላይ ውጡና እኛ አልገደልናቸውም፣ የገደላቸው ራሱ ፋኖ ነው ብላችሁ ተናገሩ፣ መስክሩ፣ ማስተባበያ ስጡ እያሉ እያስጨነቋቸው ነው። ልብ በሉ። አብይ አህመድ ምንድን ነው የሚያደርገው? ትላንት የሰራሁላችሁ ፕሮግራም ቂሊንጦና ቃሊቲ ሄዶ እስረኞቹ ምንድን ነው የሚላቸው? ወንጀለኛ ነን ብላችሁ ፈርማችሁ ውጡ፣ ጥፋተኛ ነን ብላችሁ በይቅርታ ልፍታችሁ ነው የሚለው። የእሱ ተከታዮች የሚሉት ገድለው የገደሏቸውን ሰዎች የገደላቸው ራሱ ፋኖ ነው ብላችሁ ምስክርነት ስጡ እያሏቸው ነው። ተመዝግቦ ይቀመጥ ነው የምንለው። ተመዝግቦ ይቀመጥ። እየመጣን ነው። እየመጣ ያለ ግዙፍ ኃይል አለ። ግዙፍ ኃይል እየመጣ ያለ ስላለ 7 ዘር ሊቆጠር ይችላል። ሂሳብ የሚወራረድ ጉዳዮች አሉ። በዋናነት ወንጀለኛን የሚደብቅ ማንም ስለሌለ ማለት ነው። ስለዚህ የትም አያመልጥም። ግን በአካባቢው የምታውቁት ሰው እነዚህ አይነት ተባባሪዎችን ስማቸውን እየመዘገባችሁ ስማቸው ይታወቃል። በዋናነት ክትትል አድርጉባቸው። በሚኖሩበት አካባቢ በቅርብ የሆናችሁ ሰዎች በአካባቢው ላይ በጣም ክትትል ያስፈልጋል። የመያዝ እድላቸው በጣም ቅርብ ነው ስነግራችሁ ማለት ነው። በጣም በአጭር ጊዜ እነዚህ አይነት ወንጀለኞች ምናልባት ትውልዱን ሊያስተምር በሚችል ጥሩ ቅጣት ይጠብቃቸዋል ብዬ አስባለሁ። ትውልዱን የሚያስተምር ቅጣት የግድ ያስፈልጋል ብዬ አስባለሁ። ከዚህ በኋላ ማሽሞንሞን አያስፈልግም። ባፈሰሰው ደም ልክ ደም ምን አይነት ዋጋ እንዳለው ያየዋል ብዬ አስባለሁ። ስለዚህ እንደነዚህ አይነት ሰዎችን በተለይ ቤተሰቦቻቸው እዛ አካባቢ ያላቸው ሰዎች በአካባቢ ላይ መደራጀት፣ መሰባሰብ እንደዚሁም በእነዚህ ሰዎች ላይ ጥብቅ የሆነ ክትትልና የወንጀል ሪከርዳቸውን እየመዘገባቸው አስቀምጡ። በተለይ የወንጀል ሪከርዳቸው በአጠቃላይ ድርጊቱን በቪዲዮ በሰነድ በተለያየ ማስረጃ እያጠናከራችሁ ማስቀመጥ ጊዜው ነው። የለውጥ ኃይሉ እየመጣ ስለሆነ ነው። ይህንን ካልኩኝ ወደ ሁለተኛው ሀሳቤ ስገባ ቢቢሲ ያወጣው መረጃ አለ። ቢቢሲ ያወጣው መረጃ ከዚህ ከአብይ ጉዳይ የኦህዴድ የምክክር ኮሚሽን የሚሉት ያው ያበቃ ጉዳይ ነው። የጽናት ቤተሰብ አሁን በዚህ በምክክር ኮሚሽን ምናምን አጀንዳ አይሰጥም፣ አብቅቷል፣ ፈርሷል። በፈረሰ የምክክር ኮሚሽን ላይ መጀመሪያም ቅብልነት በሌለው ላይ ተስማማህ አልተስማማህ እሱ የራሱ ጉዳይ። ኦህዴድ የሚስማማበት ከራሱ ጥቅም፣ እኛ ነገ ጠዋት የምናፈርሰው አስተሳሰቡን ብቻ ሳይሆን ህንፃውንም ጭምር ነው። ህገወጥ ስለሆነ ወንጀለኛ ቡድን ስለሆነ፣ ስለዚህ ከራሳችን ጥቅም እናፈርሰዋለን ማለት ነው። ከራሱ ጥቅም አስተሳሰብ ሊፈጠር ይችላል። ከራሳችን ጥቅም ደግሞ እናፈርሰዋለን። ከራሳችን ጥቅም ስል ከብዙሃኑ ጥቅም፣ ምናልባት ከፖለቲካ አመለካከት አኳያ የራሳችን ኢንተረስት ህዝቡ ላይ ላንጭን እንችላለን። ህዝቡ የሚበይነው ትክክለኛ የብዙሃኑ ጥያቄ ግን መቀበል ያስፈልጋል። ስለዚህ ነገ ጠዋት የብዙሃኑ ጥያቄ ሲመጣ ብያን ይሰጥበታል። ለማንኛውም
ቢቢሲም የዘገበው አሁን ማምሻውን የተለያዩ ሰዎችም የሚዘግቡት በአዲስ አበባ ዕጣ ፈንታ ላይ ኦህዴድ እበይንበታለሁ። ከዚህ በፊት ነግሬያቸዋለሁ። የአዲስ አበባ ህዝብ ሀብትና ጥሪቱን ያፈሰሰበት ብቻ ሳይሆን በገዛ ሀገሩ ላይ የበይ ተመልካች እናደርጋለን የሚል ፖለቲካዊ አስተሳሰብ ምናልባት በዓለም ታሪክ ውስጥ የለም። በዓለም ታሪክ ውስጥ የሌለ ፋሺዝም አስተሳሰብ ዛሬ ምናልባት ይሄ ከጣሊያን አስተሳሰብ የወረሰው ነው። አብይ አህመድ በተመሳሳይ ኮሪደር ልማት እየሰራው ልማት ላይ ነኝ ይላል። ጣሊያንም ድልድይ እየሰራ ነበር። ጭቆናው ግን ተመሳሳይ ነው፣ ያገዛዝ ስልቱ ማለት ነው። ስለዚህ የአብይ አገዛዝ ዋናነት የአዲስ አበባን ህዝብ ከቤቱ ማፈናቀል ብቻ ሳይሆን ላዩ ላይ ሀገር ለማፍረስ የሚያስችለውን የህግ ማዕቀፍ ተስማምቼ መጥቻለሁ ቢልም ባይልም በውጤት ደረጃ ፈርሷል። በጉልበት አስፈጽማለሁ ሲል በጉልበት እናስፈጽመዋለን። በመጣበት መንገድ ለማጫወት ዝግጁ ነው፣ ህዝቡ ዝግጁ ነው። የሚመጣው ኃይል ደግሞ ብዙ የሚርቅ አይደለም፣ በእርግጠኝነት ነው የምነግራችሁ። ስለዚህ ብዙ የሚያሳስብ አይደለም። ለማንኛውም ግን ይሄ ቀውስ ጠማቂ አሁን ሰሞኑን በስፋት ስንነጋገርበት የቆየነው ጉዳይ አሁንም ጭቅጭቅ ውስጥ ገብቷል። ጭቅጭቅ ውስጥ መግባት ብቻ ሳይሆን እንደ ተቋምም እንደ አስተሳሰብም ከዚህ በኋላ መክኗል። የፈረሰ አስተሳሰብ ነው። ከዚህ የፈረሰ ቡድን ጋር የተሰባሰበ የመከረ በድርጅት ውስጥም አሊያንስ ፈጥረው ከዚህ በኋላ እስካሁን እድል የተሰጣቸው ሰዎች ለውጥ ያመጣል፣ እድል እንስጠው። በተለይ ከዚህ ከናሽናል ዲያሎግ ጋር በተያያዘ የማጭበርበሪያ መንገዶችን የሚጠቀሙ ልሂቃን እስካሁን መጥተዋል። ከዚህ በኋላ ግን አደባባይ ላይ የመጡ ይህንን ቡድን ማውገዝ፣ ማጋለጥ ሰዓቱ ይመስለኛል። ይህንን ማድረግ የማይችሉ ከሆነ ግን እነዚህን ሰዎች ደጋግሜ ነው የምናገረው። እኔ በፖለቲካ ትግል ውስጥ እውነት ለመናገር በህይወት ዘመን እስካለው ድረስ በትግል ውስጥ ያለን ሰዎች ቃላችን ስንናገር አናጥፈው። ማጣፍ የሚባል ነገር አይሰራም። ቃል ነው። ለውጥ ይመጣል። ለውጡ በቅርብ ጊዜ ይመጣል። የለውጡ ተዋናዮች የምንሆን ኃይሎች ዋነኛ ስራችን ገዳዩን መፈለግ ብቻ ሳይሆን አስገዳዩንም ማሰስ ነው። ስለዚህ በዚህ ምክክር ኮሚሽን ውስጥ የተሰባሰበ ተሰባስቦ ለኦህዴድ ሽልማት የሰጠ ፊርማውን ያስቀመጠ በአጠቃላይ በሂደቱ ያለፈ ሁሉ እንደ ውሳኔው እንደመከረበት በተመሳሳይ ደግሞ በመገኘቱ በራሱ የፈጸመው በሀገርና በህዝብ ላይ ክህደት በከፍተኛ ወንጀል የሚያስጠይቅ ነው። በከፍተኛ ወንጀል ይህንን እያንዳንዱ ሰው ሊያውቀው ይገባል። ይህንን ስንናገር ዝም ብለን ሚዲያ ላይ የሚቀመጥ የፖለቲካ ዲስኮርስ አይደለም። እኔ በግሌ እንደዛ አልፈልግም። የምንታገለው ለውጥ ነው። ለለውጥ ስንታገል የህግ የበላይነት ዋነኛ ጥያቄያቸው። የህግ የበላይነት የሚመጣው ሀገር የሸጠው ላይ ነው፣ የገደለውም በተመሳሳይ። ስለዚህ እነዚህ ሀገር የሸጡ ቡድኖች ከመስፍን አርአያ ጀምሮ ያለው ኮሚሽን በአጠቃላይ ሂሳብ በደንብ ነው የሚያወራሉ። በደንብ ይህንን እኛ ነገ ጠዋት ቆርጠን እናመጣላቸዋለን። የምናሰማቸው ውጭ ሆነን ተሰደን አይደለም፣ እዛው ሀገር ቤት ሆነን በቅርብ ጊዜ ዋጋ የሚከፍሉትን ሰዎች ታያቷላቸው። ስለዚህ ይህንን አምኖ መቀበል ያስፈልጋል። በዚህ ብዙሃኑ የአዲስ አበባ ህዝብ ላይ አብይ አህመድ እንኳን ለመወሰን አይደለም፣ እሱን ቶ በአዲስ አበባ ዕጣ ፈንታና ነገ ጠዋት በራሳችን ብያኔ ላይ ማንም ሰው ሊወስንብን አይችልም። ማንም የሚወስነው የከተማው ህዝብ ነው። ይህን የምናገረው እንደ አንድ የከተማው ነዋሪ ነው፣ ስለሚያገባኝ ባለቤቱን ስለሆንኩኝ። በባለቤቱ ጉዳይ ላይ ከጅማ የመጣ በሻሻ በዜግነት ሊበይን ይችላል። በከተማው ነዋሪ መብት ላይ ግን በፍጹም የሚታሰብም አይደለም። ስለዚህ ምናልባት ኦህዴድ እየተፍጨረጨረ ነው፣ እናውቀዋለን። ፍላጎቱም እንደሆነ እናውቀዋለን። ግን በመጣበት መንገድ ሊያስተናግደው የሚችል ግዙፍ ኃይል እየመጣ ስለሆነ ብዙም አያሳስበን። ጠርጎት ሊያፈርሰው የሚችለውን ኃይል ያፈርሰዋል። በእኩልነት ላይ የተመሰረተ ሀገር መገንባት እድል ተሰጠው አልፈለገም። በተመሳሳይ
ሰው ወጥቶ ደገፈው፣ ናቀው፣ ያንን ድጋፍ ጣለው። ከዚህ በኋላ ይጥለዋል። ከዚህ በኋላ ቢፈልገውም አያገኘውም። ስለዚህ ወደ ሌላ መልኩን ወደሚለውጥ የተለያዩ ችግሮች ለመሳብ ኦህዴድ በከፍተኛ ደረጃ እየተንቀሳቀስ እንደሆነ እየሰማን ነው። ግን በራሱ ጊዜ ይወስን፣ ችግር የለውም። ምንም ሰው ካድሬ ሰብስቤ ከዚህ በኋላ ወሰንኩኝ ምናምን እሱ አያሳስብም፣ ያለቀ ጉዳይ። ስለዚህ የአዲስ አበባ ነዋሪ በቀጣይ ያሉት ችግሮች ከፊት ለፊቱ የሚመጣው የኦህዴድ ችግር በደጋጋሚ የምናሳውቀው ራሱን የሚመከትበት በአስተሳሰብ በመዋቅር እንደዚሁም በስነ ልቦና ተዘጋጅቶ መጠበቅ አለበት። ይህንን በሁለት ኃይል የምንለው በአንድ በኩል አዲስ አበባ ላይ ራሱ የተዘጋጀ በስነ ልቦናም በአደረጃጀት ጊዜውን ዋሽቶ የሚጠብቅ ኃይል መኖሩ ግልጽ ነው። ይሄ አብይ አህመድም አለ ስጋት አለብኝ ብሏል። ስጋቱን ነገ ጠዋት ያየዋል። በተመሳሳይ ግን ግዙፍ የሆነ ኃይል በኢትዮጵያ ውስጥ ዘላቂ ሰላም ሊያመጣ የሚችል ጥምረት፣ ወታደራዊ ፖለቲካዊ ጥምረቶች እየመጡ ነው። ይሄ በጣም በጣም ደስ የሚል ምናልባት በኢትዮጵያ ፖለቲካ ላይ አዲስ ተስፋ የሚሰጥ። ይህንን ስነግራችሁ ከዚህ በፊት የፖለቲካ ፕሮፓጋንዳ ወይም የሁኔታ ትንተናዎች ነው የሚሰሩት። አሁን ግን በማስረጃም በሂደቱ ላይም አንዳንድ መረጃዎች ጽናት ሚዲያ አግኝታለች። ስለዚህ ይሄ ግዙፍ ኃይል በጣም የሚገርም ነው። ምናልባት ኢትዮጵያ ውስጥ የአብይ የህፃናት ሰራዊቶችን ምናልባት ህፃናት ሙያ አስገብቶ በስለው እስኪወጡ ድረስ እድል ሊሰጣቸው ይችላል እንጂ ከነዚህ ኃይሎች ጋር በቁመናም በአስተሳሰብም በብቃት በሰው ኃይልም አጠገባቸው ጋር ሊቆም የሚችል ፈጽሞ የሚገዳደር አይደለም። አሁን ስናየው ማየት ብቻ ሳይሆን የሚሰሙና በምስልም በመረጃም የተረጋገጠልን ጉዳይ የሚያሳየን እሱ ነው። ግዙፍ ቁመና ያለው ሰራዊት እየመጣ ነው። ይሄ ግዙፍ ቁመና ያለው ሰራዊት በሁሉ መልኩ ደግሞ ተጣምሮ እየመጣ ነው። ወታደራዊ ጥምረት ብቻ ይመስላችሁ፣ ፖለቲካዊ ጥምረቱ ሁሉ አልቋል። ራሱ የመንግስት ቁመናን ጨርሶ እየመጣ ነው። በአጠቃላይ በየከተማው ላይ ሰላምና መረጋጋት ሊያመጣ የሚችል ፖለቲካ አስተዳደርም ይዞ ጎን ለጎን የሚመጣ ጥምረት ነው። ስለዚህ ታጣቂ የሚለው እናውጣው፣ መንግስት እየመጣ ነው። የአብይን አገዛዝ ከጫማው ስር ቁጭ አድርጎ የሚያስተምረው መንግስት ባፈሰሱት ደም ልክ የሚጠይቃቸው መንግስት ግን እየመጣ ነው። ይሄ መንግስት የኢትዮጵያ መንግስት ነው። ይሄ መንግስት የህግ የበላይነት የሚያሰፍን መንግስት ነው። ይሄ መንግስት ልዩ ጥቅም የለው፣ ልዩ ጥቅም ዜግነቱ። ኦህዴድ ግን ያፈሰሰውን ደም ግን በእጥፍ ይከፍለዋል። ካድሬው፣ ሰራዊቱ፣ በኦህዴድ ውስጥ የተሰባሰበ ኃይል ከዚህ በላይ ማሳያ የለም። አብይ አህመድ ጭቃ ውስጥ ገብቶ ዛሬ ቢያቦካ ምናልባት 2010 አይደለም ማስታወስ ያስፈልጋል። ዛሬ ያለነው 2018 ነው። በዚህ ሰዓት ብዙ የታጠቀ ኃይል በዙሪያ ከቦት ነው ያለው። ብዙ 360 ዲግሪ ተከቦ ያለ ኃይል እንኳን በውስጥ ቀጠናው ላይ ባሉ ኃይሎች ተከቦ ነው። ስለዚህ መውጫ የለው፣ መፈናፈኛ የለው ኃይል። ስለዚህ ይሄ ኃይል በራሱ እያበቃለት ነው፣ በአስተሳሰቡ እያበቃለት ነው፣ በመዋቅሩ እያበቃለት ነው። ዛሬ እንደው የምንሰማው በዚህ በራያ ግንባር አካባቢ ሰራዊቱ ሁሉ እየፈረሰ ምናልባት እዛ አካባቢ ያሉ የጦር መኮንኖችም በጣም ትክክለኛ ስራ ነው እየሰሩ ያሉት። መበተን የሚችሉትን እየበተኑ ከለውጥ ኃይሉ ጋር እንዲቀላቀሉ የሚያስችል አስተሳሰብ ይዘው የሚመጡ ኃይሎች እየተሰሙ ነው። ትክክለኛ ውሳኔ። ይህንን በማድረግ አማራጫቸውን መጠቀም ከዚህ በኋላ የሚያስፈልገው ይሄ። ወደ በእርግጠኝነት ብርሃኑ ጁላ ራሱ ድል ቢሰጡት ወደዛ መሄድ ይመስለኛል። ለማንኛውም አብቅቶለታል። በሰራዊት ውስጥ ያለ ከፍተኛ መኮንን ራሱ ከኦህዴድ ጋር አይደለም በቃኝ ብሏል። ፍርሃት ውስጥ ገብቷል። ስለዚህ ያለው ብቸኛ ምርጫ ሁለት ሆኖ አብይ አህመድን ጠቅልለው ወደ መጣበት መውሰድ፣ ካልሆነ ያለውን አቅም ተጠቅመው ሁሉ ከዚህ ከለውጥ ኃይሉ ጋር ተሰልፈው መምጣት። ተዋግተው ማሸነፍ አይችሉም። ቁመናቸው የሚገዳደር አይደለም። ሰማይና ምድር ነው የምላቸው።
በውጊያ ብቃት፣ በሰው ኃይል፣ በስነ ልቦና፣ በኮዝ ሁለመናዊ ፖለቲካዊ ድጋፍ፣ ህዝባዊ መሰረት ዛሬ አዲስ አበባ ላይ ግንቦት 20 ይመስል የሚመጣውን ቀይ ምንጣፍ አንጥፎ የሚቀበለው የሚወጣውን ህዝብ ታይዋል። የሚቀበለው ህዝብ ታይዋል። የትኛው ህዝብ እንደሚወጣ ማለት ነው መሬት ላይ ታይዋል። አዲስ አበባ ላይ ነው እኔ ብዙ ጊዜ የምናገረው ኦህዴድ የሚጨፈርበት አዲስ አበባ ላይ አዲስ አበባ ላይ ሲጨፈርበት የሚተርፉ ሰዎች ያዩታል። የሚተርፉ በብልጽግና ውስጥ ያሉ አይደል። የማይተርፉ ሰዎች ምናልባት ቢወጡም ከርቀት ወዶ ያዩታል። በአሸናፊነት ግን የአሸናፊነት ቁመና ያለው ኃይል እየመጣ ነው። ይሄ በጣም በእርግጠኝነት ምናልባትም በቅርብ ጊዜ ውጤቱን አስመዝግቦ በሀገራችን ጉዳይ ላይ አዲስ የታሪክ ምዕራፍ ውስጥ የምንገባበት ሂደት ተፈጥሮ እዚህ ሂደት ላይ ያለን በኢትዮጵያ ፖለቲካ ላይ የተረጋጋ ሰላም ሊያመጣ የሚችለው አብይ ወይስ የለውጥ ኃይል? ፖለቲካ ለሚያነብ ሰው መጠየቅ አሁን የቱ ነው አሁን የተረጋጋ ሰላም የሚያመጣው? የምክክር ኮሚሽኑ መስፍን አርአያ ነው የሚያመጣው ወይስ ጥምር ኃይሉ የሚያቋቁመው የሽግግር መንግስት ነው? የቱ ነው ለውጥ የሚያመጣው? ይሄንን መመለስ ይቻላል። ስለዚህ አብይ አህመድ የሚፍጨረጨረው ግልጽ ነው። በጣም የሚያስቃቸው ሰሞኑን ያለው ውዝግብ በተለይ ከአዲስ አበባ ጋር ጠቅላይ የሆነ አመለካከት አብይ አህመድ ትክክለኛ መልኩን ይዞ የዲማ ነገ ልጅነቱን ለመግለጽ ኦቤን ላይ ሄዶ የኦነግ አባል ነኝ ገና ጥያቄ አልተመለሰም አንተ ብቻ ለመሞት ተዘጋጅልኝ ብሎ ኦሮሞ ሊቀሰቅሰው። ይሄ ሰው ከዚህ ጥያቄ ጀርባ በምክክር ኮሚሽን ውስጥ የሚያስጠይቀው ምንድን ነው? መሬቱን ካልሰጣችሁ፣ መቀመጫዬን ካልሰጣችሁ። ይሄ ስግብግብ አመለካከቱ የሌላውን ህዝብ መብትና ጥቅም ነጥቄ ያንተ ባለቤት አረጋለሁ ሲል ሌሎቹ መብት የላቸውም እያለ አንደኛና ሁለተኛ ዜጋ አስተሳሰብ ያለው ሰው ነው። ይሄንን በጨባጭ ህዝቡ ያየው ይመስለኛል። አሁን የሚሰማው ደግሞ ተጨማሪ በጣም የሚያስቃቸው የሚወጡ መረጃዎችን ያየዋቸው በተለይ በአዲስ አበባ ጉዳይ ላይ ወስኑልን ራሱ እዛው ካድሬን ሰብስቦ ያልተስማማው ካድሬ እንኳን አስጨንቆታል። በዛም ተሸነፉ። ሲሸነፉ በራሳቸው ሜዳ ክፍል ውስጥ ይገባ። ይሄ ክፍል መደናገጥ ውስጥ ሲገባ አብይ አህመድ ምን እያለ ነው? አሁን የሚሰማው በሚቀጥለው ተርም ላይ ስልጣን ሰጣቸዋለሁ፣ በአዲስ አበባ ጉዳይ ላይ ከዚህ ጉድ አውጡኝ፣ ስለዚህ ድምፅ ስጡ ምናምን እያለ ከብአዴን ከዚህ ደቡብ አካባቢ ማዕከላዊ ኢትዮጵያ ከተለያዩ አካባቢ የመጡ ሰዎችን እየለመነ እንደሆነ እየተሰማ ነው። በጣም የሚያስቀው እዚህ መረጃ ላይ አንድ መስሪያ ቤት ወጣቶችና ምን መስሪያ ቤት ነው ይሄ? ወጣቶችና ሴቶች ምናምን ሚኒስትር መስሪያ ቤት ይመስለኛል። 5 ሰው ጠይቋል። 5 ሰውን እሰጣቸዋለሁ እያለ ማለት ነው። 5ቱም ቦታውን እሰጥሻለሁ ብሎኛል እያለ አደባባይ ላይ እንግዲህ ምስክርነት እየሰጡ ነው። መረጃው እየወጣ ነው። አንድን ተቋም ለ5 ሰው አብይ አህመድ አከፋፍለው። እንደዚህ አይነት ቅዠታም የሆነ በምናብ ያለ ሰው እኮ ነው ሀገር ውስጥ አደው በጣም ሀገር ተቀብሎ የሚያሳድር ያለ ማለት ነው። ዓላማው ግን ምንድን ነው? ይሄ ሰው በዚህ ወከባ ውስጥ ይሄው ብዙ 360 ዲግሪ መድፍና ታንክ ድሽቃ ይዞ የሚመጣ ሄድ ከቦት መሀል ላይ ሳንዱሽ ሆኖ ሊበላ አንድ ሐሙስ እኮ ሊቀር በዚህ 1 ሳምንት እድሜ ላይ ቆይቶ ምናልባት መንግስት ሆኜ ሊቀጥል ነው ወይንስ ቀውስ ለመፍጠር ነው? ለምን ፈልገው? ዓላማውስ ምንድን ነው ምናምን የሚለው ግን የሴራ ትንተናው ማየት ያስፈልጋል። ኦህዴድ የሴራ ትንተናው እኛ ደርሰንበታል። በለጠ ሞላ እስካሁን በግምት ነበረ፣ አሁን ገብቶኛል ብሎ መግለጫ ሰጥቷል። በተመሳሳይ ሌሎችም ይህንን አመለካከት እያያዙ ይመጣሉ ብዬ ተስፋ አደርጋለሁ። ባይመጡ ግን ያው የጊዜ ጉዳይ ነው እንጂ እነሱም ሂሳብ መክፈል የማይቀር ጉዳይ ነው። ይህንን ስል በጣም የገረመኝ በተለይ ሰሞኑን አንዳንድ መረጃዎችን እየሰማሁ ነበር። ለቤተ መንግስት የሚቀርቡ ሰዎች ናቸው። ከኦህዴድ መረጃ ማግኘት የሚችሉ ልሂቃን ናቸው። አብይ አህመድ በፍጹም ጤነኛ አይደለም።
ጤነኛ አይደለም ብላችሁ ፊዚካሊ ነው ብላችሁ በጣም ታሞ ነው ያለው። ሰው ማመን አልቻለም። ሰሞኑን ሚኒስትሮችን ሰብስቦ በተለይ በዚህ በጦርነቱ ጉዳይ ሰፊ የሆነ የፕሮፓጋንዳ ስራ እየተሰራ አይደለም። ኢቲቪ ብቻ ነው ፎቶሾፕ እያስተላለፈ ያለው። ስለዚህ በዚህ ጉዳይ ላይ ሁሉም ሰው እየወጡ ሚዲያ ላይ እንዲሰጡ ተጠይቀው ነበር። እነዚህ ሰዎች ጎመን በጤና ብሎ ፊታቸውን አዝረውበታል። እየናቆት እየመጡ ነው። ይሄ ሰው እኛ ላይ ሊወድቅብን ነው የሚል አስተሳሰብ ከግምት በላይ በማስረጃ እያዩት ነው። በጣም በእርግጠኝነት የምነግራቸው አብይ እኮ ሲወድቅ አዳነችን ብቻ አይደለም ዝናሽ የምትርፍ አይመስለኝም። ምናልባት የካቢኔ ምናምን የስራ አስፈጻሚ ውስጥ የለችበት ሴትዮ በሚስትነት ብቻ ይዟት ገደል የሚገባ ሰው ነው። በዛ ደረጃ ነው ብልጽግናን ይዞት ወደ ውቅያኖስ ውስጥ እየገባ ያለ። እነዚህ ሰዎች አሁን እየገባቸው ሲመጡ ግን ከዚህ ሰው ጋር መቆም የለብንም፣ የጤናም ችግር አለበት፣ ታማሚ ነው የሚል አመለካከት በራሱ ካቢኔ ውስጥ አድማ እየደረገ። ይሄ አድማ ዝም ብሎ አልመጣም። አሸናፊ ኃይል ዙሪያውን ስለከበበው ነው። እነዚህ ሰዎች ለምን ነገ ጠዋት መዳን ይፈልጋል። የሚመጣ ኃይል አለ። ይሄ የሚመጣ ኃይል ዋጋ ያስከፍላቸዋል። ስለዚህ ያላቸው ብቸኛ ምርጫ መፈገጥ፣ ወደ ውጭ እንዳይወጡ ደግሞ እንዳለ ፓስፖርታቸው ተይዟል። በእርግጠኝነት በቅርብ ጊዜ የምንሰማው በተለይ በውጭ ያለው አምባሳደሮች ምናምን ጥገኝነት ጠየቁ ምናምን እንደዚህ አይነት ዜና እንሰማለን። ይሄ ጥምር ኃይሉ የጋራ ኦፕሬሽን በቅርብ ጊዜ ይጀምራል። እሱ ብቻ ሳይሆን አመራሩንም በቅርቡ ይፋ እንደሚያደርግ ከውስጥ የወጡ መረጃዎች እያመለከቱ ነው። በተለይ ደግሞ በሂደቱ ላይ ያሉ ሰዎችም በሚዲያ እየገለጹ ነው። ስለዚህ ይሄ እንቅስቃሴ ፖለቲካዊ እንቅስቃሴ ሲመጣ በራሱ የመጀመሪያው ፍርሰት የሚመጣው የአብይ ካቢኔ በመግለጫ ነው። እሱ በታንክ የለው በመሳሪያ ሳይሆን በመግለጫ ይፈርሳል። ሁለተኛው ግን የሚፈርሰው በእሳት ነው። ትንሽ ቀረብ ብሎ ሲመጣ ሲጀምረው ከበባ ሁሉ በየአካባቢው ሲሰበር ምስክርነት የምሰጠው ኦህዴድ ሰማይ ላይ የሚበተን ዱቄት ነው የሚሆነው። መቀሌ ላይ የተበተነው ዱቄት ነፍስ ዘርቶ መጥቷል። ድሮን ታጥቋል። ሰራዊት ገንብቷል። የኦህዴድ ዱቄት ግን ሰማይ ላይ ተበትኖ የሚመለስ አይመስለኝም። ጉም ላይ ተጣብቆ የሚቀር ነው የሚመለስ አይመስለኝም። ይሄን እኔ የትንቢት ያለ ምስክርነት የምሰጠው በዛ ደረጃ የተሰባሰበ ቁመና ያለው ኃይል ተገንብቶ እየመጣ ነው። ስለዚህ ይሄ ኃይል ያለው ብቸኛ ምርጫ 2-3 ነው። 1 መጥፋት ነው። 2 ለመሞት ከአብይ ጋር ፍቅር እስከ መቃብር የመጨረሻ የቃል ኪዳን ትስስር ማድረግ ነው። 3ኛው ግን ማፈንገጥ ነው። ሌላ ምርጫ የለውም። አፈንግጦ የለውጥ ፈላጊ አስተሳሰብ ውስጥ መግባት ወይም ምስክርነት መስጠት፣ ከሀገር መውጣት፣ መሸሽ፣ ሌላ ምርጫ የለውም። ስለዚህ በዛ ደረጃ ሁኔታዎች እየተለወጡ ይመጣሉ። በዚህ ክረምት ውስጥ በእርግጠኝነት መናገር የሚቻለው ብዙ የኃይል አስተላለፉ ተዛብቶ እናየዋለን። አሁን ቅርብ ጊዜ አይታችኋል የለ የፋኖን ቁመና አብይ 3 ናቸው ሽፍታዎች ምናምን ሲል በድሮን ነው ሰራዊት እያስመረቁ ያሉት። ስለዚህ ይህንን ሲያሳዩት ይህንን ፎቶሾፕ ብቻ በማሳየታቸው የታጠቀው ምንድን ነው የሚለው መልእክት አለ። ሜሴጁ እኮ እሱ ሜሴጁ ሰራዊቱን ማሳየት ብቻ የለም የያዘው ነገርም አለ የሚለው ሜሴጅ እያሳዩት ነው። በዚህ ምክንያት ሰውየው ታሞ ይገኛል። በከፍተኛ ደረጃ ተቃውሷል። መቃወስ ብቻ አይደለም ሰው አላምንም ብሏል። ወደሱ የሚመጡት እንግዶችንም አልቀበልም እንዳለ እየተሰማ ነው። በሰራዊት ውስጥ ያሉት ሰዎች ተሽጠዋል ሊበሉኝ ነው ብሎ ማንንም ሰው ማግኘት አይፈልግም ከታማኞቹ በስተቀር። ጠባቂዎችን ሁሉ እየተጠራጠረ ነው። ስራ አስፈጻሚ ውስጥ ያሉትን ሰዎች እየዛተባቸው ነው። እስከ መስከረም ጠብቁኝ እንገናኛለን ምናምን። በዛ ደረጃ ብቻውን የቀረ ሰው ነው። ይሄ ሰው ነው እንግዲህ ሀገር ተቀብሎ ብቻውን ሆኖ ሀገሪቷን ካላፈረስኩ የሚለው ማለት ነው። ይሄ በዚህ ምናብና አስተሳሰቡ አሁን ምን እያለ ነው? አንድ ተቋም አንድ ሚኒስትር መስሪያ ቤት 5 ሰው መድቦበታል። አዲስ አበባን ብቻ እናንተ አጽድቁ የኦሮሚያ መቀመጫ ናችሁ ብላችሁ። በጣም እኮ የሚገርም እኮ የጸደቀውስ ማን ይቀበለዋል?
የዚህ ሰውዬ ማጭበርበርና ግራ መጋባት ግን ቅዠቱ ምንድን ነው? ኦኬ ከጸደቀ በኋላ ምን ፈልጎ ነው? ማን ሊያስቀጥለው ምናምን ብለህ ብትጠይቀው መልስ የለውም። እነሱ ግን መልሱን ያውቁታል። ከጀርባ ምን ፈልገው እንደሆነ ዓላማው ምን እንደሆነ የሚገባን ሰዎች ይገባል። በዛ ደረጃ እልህ ውስጥ ገብቷል። ሰሞኑን የምታዩት በተለይ ንጹሐንን መግደል በየአካባቢው ሲቪሊያን ሜሴጁ ለአዲስ አበባ የአዲስ አበባ ሰው መብት የለውም፣ ለመብቱ አይነሳም፣ ምንም አያመጣም፣ ምን ያመጣል የሚል መልስ ነው የሚሰጡት። ትናንት ጽንፈኛው ጸጋዬ አራርሳ የተባለው ያስተላለፈው መልዕክት ይሄ ከፈለጋችሁ ህንፃውን መውሰድ ትችላላችሁ፣ ሌላ ከተማ መገንባት ትችላላችሁ፣ ከተማው የኛ ነው፣ ይህንን መቀበል ያስፈልጋል ምናምን የሚል ልብ በሉ። እንደ ቁራሌው ጆንያ ይዞ ከተማ እየበላ የሚመጣ ሊቅ ነው ያለው። ደስ ሲለው ናዝሬት ላይ መቀመጫ ነው ይላል፣ ደብረ ዘይትንም ይወስደዋል፣ እየጠቀለለው ይመጣል። አዲስ አበባ ላይ መቀመጫ ነው፣ ከተማው የኔ ነው። ይሄ ፖለቲካ አመለካከት ደግሞ ህግ ሆኖ ሁሉም ሰው ይገዛበት የሚል ቡድን ነው። ከዚህ ሊግ ጋር ተስማምተህ እኮ በጋራ ሀገር የጋራ እጣ ፈንታና ብያን ያለን ብለህ እኮ መኖር እኮ የሚያስችል ሊግ እኮ ብትመክረው የሚሰማ አይደለም፣ ስትታገለው የሚሮጥ ነው፣ ስትገርፈው የሚያለቅስ ነው። አሁን አብይ አህመድ በዛ ደረጃ ላይ ያለው ጦርነት ውስጥ ገባለሁ ብሎ የወንድ ቁመና እንዳለው ለማሳየት ገባ። ለበለቡት ማፈግፈግ ሳይሆን አሁን ያዘው ማልቀስ ነው። ሄዳችሁ የእሱ መገናኛ ብዙሃን በሙሉ ተመልከቱ። መጽሐፍ ማስተዋወቅ አቁመዋል። ለቅሶ በለቅሶ ላይ ናቸው። ጽንፈኞቹ፣ ጥምዶቹ፣ ምናምን ጥምረቶቹ ምናምን በቃ ሊበሉት ነው። ያውቃል፣ አወቀ። ይችን ዓመት መትረፍ እንደማይችል እንኳን አወቀ። ይችን ዓመት መጨረስ የሚችል ከሆነ እኔ መንግስት ነው ብዬ አምናለሁ። የመንግስት ቁመና አለው ብዬ እነግራችኋለሁ። በአደባባይ የሚያስችል ቁመና እንደሌለ ግልጽ ነው። ያለቀ ጉዳይ። በዚህ ባለቀ ጉዳይ ላይ አዲስ አበባን ምናምን የሚል ጥያቄ ከጥያቄው ጀርባ ያለውን አቅም አሰልፈዋለሁ የሚለው ኃይል የሚመጣው ኃይል አይችለውም። ሰደድ እሳት ነው። ውቅያኖስ ውስጥ የገባ ኃይል ምርጫ የለውም፣ መቅለጥ ብቻ ድል እንኳን የለውም። በዚህ ውስጥ ሊያተርፍ የሚችለው አብይ አህመድ መሐመድ ቢን ዛይድ ጋር ደውሎ እንደው አንድ ማረፊያ ቤት ፈልግልኝ ማለት ካልሆነ በስተቀር ኢትዮጵያ ላይ ሊቀጥል የሚችልበት የስልጣን እድሜው ተቋጭቷል። እናቱ በወለደው ጀግና ኮዝ ባለው የአማራ ትግል ታሪክ ለውጧል። የአብይን እስትንፋሱን የሚዘጋበትን ፖለቲካሊ ወታደራዊ ሴናሪዎቹን አመጣው፣ ሰካካው። ነፍጠኛ አህዳዊ ከፌዴራሊስት ኃይሎች ጋር የማይቆም ምናምን ሲል የነበረው ጽንፈኛ ቡድን የሚነግድበት የፕሮፓጋንዳ ዲስኮርስ መከለ። አህዳዊ የምትለው ፌዴራሊስት የምትለው ጠላቴ ነው ብሎ በጋራ ተሰልፎ በጋራ እጣ ፈንታችን ላይ እንበይናለን ብሎ ሲመጣ የመጣው ባዶ እጁን አይደለም። የመጣው ትልቅ አቅም ይዞ ነው። የመጣው ሰራዊት ገንብቶ ነው። መሳሪያ ይዞ ነው። ትናንት አብይ አህመድ ሲተማመንበት የነበረው ድሮን ይዘው ነው። በነገራችን ላይ ይህ ኃይል ደግሞ ብቻውን ዛሬ ተንጠባጥቦ የቀረ ቡድን ምናልባትም እነዚህ 4,000 ሰዎች ናቸው የመጨረሻ ካድሬዎቹ አዲስ አበባ ላይ ያስቀመጣቸው። ከነሱ ውጪ እንኳን ሌላ 4,000 ሰው መጨመር አይችልም። ያበቃ ጉዳይ ነው። ቤት ለቤት ገብቶ ምናልባት ካድሬው ዛሬ ቀን የብልጽግና ልብስ ለብሶ ልታየው ይችላል። ማታ ግን ዩቱብ እና ፌስቡክ ላይ ሲያሳድን ነው የምታየው። እሱ ነው እንደውም ላይክ ምናምን ሼር እያደረገ አፍጥኖት የሚለው። ስለዚህ አብይን ስናየው በዙሪያው እንኳን ሚኒስትሮቹን ማመን አልቻለም። ከጌዲዮን ውጭ ሌሎቹን አሰናብታቸዋለሁ የሚለው
ከመስከረም በኋላ አትቀጥሉም ነው እያላቸው ያላቸው። እነሱ ራሱ በዛ ደረጃ ለምን ተዳፈሩ? እንዴት የልብ ልብ ተሰማቸው? ሰራዊት ውስጥ ያሉት ሰዎችን በተመሳሳይ ቀላል የማይባል ሰዎች በየቀኑ እየኮበለሉ እየሄዱ በተለይ መሳሪያ ተሸክሞ እንዲሞት የተላከው ሰራዊት ለማን ብዬ ነው የምሞተው? ለአብይ ብዬ እኔ መሞት አለብኝ ወይ? ለዚህ ቅዠት ለዚህ በምናብ ለሚኖር ሰው በጣም ኮዝ እኮ የሚባል እኮ የሌለው ሰው ነው። ምንም ህልም የሌለው ሰው ህልሙ ምን እንደሆነ ማይታወቅ ሀገሩን ይወዳል ብሎ የሚያስቡ ሰዎች ሲከተሉት የነበሩት የልዩ ጥቅም ሱሰኛ እንደሆነ አዳራሽ ውስጥ አሳያቸው። አይ ዲሞክራሲ ያመጣልናል ያሉት ሰዎች ጸረ ዲሞክራሲ እንደሆነ መድቦ በምድብ ነው ያሳያቸው። ሁለት ሶስት ስቷቸው ያለ ልማት ያመጣል ሲባል ቤት እያፈረሰ ድህነት የፈለፈለ ሰው ሆኖ ነው ያሳያቸው። ትክክለኛ መልኩ ይሄ ገጸ ባህሪውን ግን ቀድሞ ያነበቡት ሰዎች ዛሬ በጣም በጣም ደረታቸውን ነፍቶ ያሳለፉበት ጊዜ በኩራት ሲሰማቸው ኮቱ ውስጥ ገብተው ካቢኔ ውስጥ ገብተው ፖስታ ቤት ገብተው ሲላላኩ የነበሩ ተላላኪዎች ግን በቁመናቸው በአስተሳሰባቸው በድንቁርናቸው አፍረው በራሳቸው ላይ መግለጫ ወጡ። በራሳቸው በጣም የሚገርም እኮ መግለጫ ወጡ። በዚህ ደረጃ መሆኑን አናውቅም፣ ተበልተናል፣ ተሸውደናል ምናምን የሚል በጣም የሚገርም እኮ ነው። የኢትዮጵያ ፖለቲካ ሳስበው እኔ በጣም ያስቀኛል። ከነዚህ ሰዎች ጋር ነበር እንዴ ስንከተል የነበረው? እነዚህ ነበሩ እንዴ ኢትዮጵያን ይመራሉ የተባሉት? እነዚህ ነበሩ እንዴ ቅንጅት እጩ አድርጎ ያመጣቸው? እነዚህ ናቸው እንደ የፖለቲካ ሊቅ አስመራ ላይ ተኝተው ለአንቺነት ኢትዮጵያ ምናምን ሲል የነበረው ይሄ ነው እንዴ ምናምን? በጣም እኮ የሚያሳፍር ሼም እኮ ነው። አብን ውስጥ ያሉት ሰዎች የፖስታ ቤት ዘበኛ የሆኑ ሰዎች የመጨረሻ ልዩ ጥቅማቸው የፖስታ ቤት ጥበቃ ኃላፊ መሆኑ። የአዲስ አበባ ጉዳይ ግን ይወደኝ። ኦህዴድ በአዲስ አበባ ጉዳይ አይደራደርም። በአዲስ አበባ ጉዳይ ላይ ሲወጣው ብልጽግናን የፈጠርነው ነው እኛንን የሚሉ ሰዎችም በተመሳሳይ ስሜታቸው ያው። ስለዚህ ኦህዴድ መጨረሻ ላይ ሁሉንም ሰብስቦ ትክክለኛ መልኩን አሳያቸው። ይሄ ትክክለኛ መልክ ከትግል በላይ ራሱ ይህንን ቡድን መታገል ፍትሃዊነትን ወደ ፍትሃዊነት ለሚወስድ ትግል ፖለቲካሊ ብቻ አይደለም፣ በነገራችን ላይ የጽድቅም ስራ ነው፣ መንፈሳዊ መገለጫ ነው። የአንዱን ቤት አፍርሶ አንዱን አስለቅሶ አንዱን ገሎ አንዱን ግን እኔ ለአንተ ብዬ ነው ይህንን ያጠፋሁት የሚል አስተሳሰብ እርኩስ የሆነ አስተሳሰብ፣ ፖለቲካሊ ሳይሆን ሰይጣናዊ የሆነ አስተሳሰብ። ይሄ ሰይጣናዊ የሆነ አስተሳሰብ በሰው አእምሮ ሊገለጥ ይችላል። ከጀርባ የሚያዘው ግን የርኩስ መንፈስ መገለጫ ነው። ከፖለቲካ አስተሳሰብ በላይ ነው። ይህንን መታገል በራሱ ሌላ እኮ ኮዛ ያስፈልጋል። ተወሱ ወደ ቀን ላይ የተጻፈውን ፍልስፍና ቶ በዚህ አመለካከቱ ብቻ መታገል የጽድቅም ስራ እኮ። ኢትዮጵያ ውስጥ ያለው ካቢኔ ወይም ደግሞ ሊቅ ግን ወዴት ነው የገባው? ይህንን አስተሳሰብ ራሱ ወደ ማስፈጸም የካቢኔ እና የፖስታ ቤት ዘበኞች ናቸው። እሱ ብቻ አይደለም፣ ያፈጻጸሙን ራሱ የህግ የመዋቅር ያስተሳሰብ ብያኔ እንዲሰጠው በምክክር ስም ኢትዮጵያን ለማፍረስ ኮሚሽን የሚባል ገተት ምናምን እዛም እዚህም የተሰባሰበ ምናልባት እውቀታቸውን አይደለም ፕሮፌሽናል የሆነ እውቀታቸውን አከብራለሁ፣ ሰውነታቸውን አከብራለሁ። ፖለቲካሊ ድንቁርናቸው ግን ዋጋ አስከፍለውታል። ህዝቡ ሀገሪቱን ዋጋ አስከፍለው አሁንም እያስከፍሉ የሚያስከፍሉት እነዚህ ሰዎች ደግሞ ዙሪያውን ተከበው ነው። የማያዋጣቸው ነገ ጠዋት ሊበሉ የሚችሉበት ሂደት ውስጥ የገቡ ሰዎች ናቸው። በዚህ ደረጃ ነው ወይ የፖለቲካ ትንተናቸው? ትላንትስ በዚህ ደረጃ ነበር ድርጅት ሲመሩ የነበሩት ምናምን ብዬ ስጠይቅ መልስ የለኝም፣ ምንም መልስ የለኝም። አስታውሳለሁ መለስ ዜናዊ በጣም
በተቃውሞ ጎራ ውስጥ ያሉትን የፖለቲካ ሊቅ በተለይ ከምርጫ 97 በኋላ የቅንጅት ተመራጮች ሁሉም አብዛኛው ማለት ይቻላል ፒኤችዲ ነው። እዛ ውስጥ ብዙ አንቱ የሚባሉ ሰዎች አሉ። ለነሱ አክብሮት አለ። ዛሬ ድምጻቸውን አጥፍተው ቢሆን ሳይሳካላቸው ቤታቸው የተቀመጡ ቀላል ሰዎች አሉ። በዛ ሂደት ውስጥ ጎልተው የታዩ ሰዎች እንደ ብርሃኑ ነጋ አይነት ያሉ ሰዎች እኔም ማስታውሰው ኢዴፓ ሊቀመንበር ዶክተር አድማሱ ገበየው የአዲስ አበባ ክልል ምክር ቤት ተመራጭ ናቸው። ብርሃኑ ነጋም በተመሳሳይ ፕሮፌሰር ብርሃኑ ነጋ። እነዚህ ሰዎች አስታውሳለሁ መስከረም 14 ይመስለኛል ብቻ 22 የከንቲባውን ሊመርጡ የክልል ምክር ቤት በተሰባሰቡበት አንዱ ሰው በተለይ የኢዴፓው ፕሬዚደንት ዶክተር አድማሱ ገበየው ከኔ የተሻለ ሰው አለ። እሳቸው ነበር ሊጠቆሙ የነበሩት። ከኔ የተሻለ ሰው አለ፣ ብቃት ያለው ሰው አለ፣ እሱን ተመልከቱ ምናምን ብለው እሳቸውን አሳልፈው ለብርሃኑ ነጋ ቦታውን እንዲይዝ ተመራጭ አደረጉት። በዛ ደረጃ ያሰቡ ሊቅ አስተሳሰቡ ግን ከእሳቸው የተሻለ ነበር ወይ ይሄ ሰው ብለን ዛሬ ስንገመግመው አብይን ያለበትን ቁመና ይወስ ይሄን ሰውዬ ደግሞ ገምገሙት። ይሄንን ግምገማው እንዳርቁ ሐሳቢነት ያው ኦህዴድ ግን ልዩ ጥቅም ብቻ ሳይሆን ከተማው የኔ ነው ብሎ እየመጣ ነው። በዚህ ጥያቄው ብቻ ይሄ ሰው ከዚህ ሰውዬ ጋር ምናልባት ያሳለፈውን ጊዜ ራሱን ደግሞ እንደው ትንሽ አሞኛል ብሎ ከሀገር ወጥቶ ኑዛዜ ያቀርባል ብሎ ሰው ሊያስብ ይችላል። እንደዚህ መሆኑን አላወቅኩም፣ ፖለቲካሊ ዋጋ አስከፍሎናል ብሎ ወይ በራሱ ላይ መፍረት ወይም የንስሐ ጊዜ ያገኛል ብሎ ማሰብ እውቀት ነው። እሱ ራሱ የመጨረሻ የመውጫ መንገድ ነው። በዚህ ደረጃ ስትንጠባጠብ ብቻውን ይቀራል። ዛሬም እነዚህ ሰዎች ግን አዳራሽ ውስጥ ቁጭ ብለው ከተማውን ለመሸጥ የአዲስ አበባ ተመራጭ የነበረ ሰውዬ ራሱ ከተማውን ለመሸጥ ለወደድ ቁጭ ብሎ እየመከረ ነው። እነዚህ ሰዎች ናቸው ሊቅ የተባሉት። እነዚህ ናቸው ትናንት ሀገሪቷን ቢመሩ ምንድን ነው የሚሆነው? ስለዚህ መለስ በዛ ስብስብ ውስጥ የተሰባሰቡ ሰዎችን ፖለቲካሊ የሚሰጣቸው ጉዳዮች አሉ። ንባባቸውን ምናምን የፖለቲካ ድክመት እንዳለባቸው ምናምን የሚያሳየው ነገር አለ። ይሄ ማለት ነቅተው እስካሁንም የሚታገሉ ሰዎች በሂደቱ ይሉ ማለት አይደለም። አንዳንድ ሰዎችን ነው ዛሬ ላይ እነዛ ሰዎች ተገልጠው ነው የመጡት። እነዛ ሰዎች ተገልጠው ሲመጡ አየናቸው። 8 ዓመት ህዝብ እየተጨፈጨፈ 8 ዓመት አንድ ከተማ ህዝብ እኮ ነው ያለቀው። አብይ አህመድ በየከተማው ላይ ጦርነት እያወጀ ኢህአዴግ እኮ ይሄን አልፈጸመም። ሚሊዮንስ ወጣቶችን እያረገፈ በጠራራ ፀሐይ መኪና አቁሞ የሚገድል በጥይት የሚገድል ምታው እያለ ቅድም ያሳየናችሁ 3 ልጆች ፋኖች ተብሎ ይሄ እኮ ብቻ ኮዝ እኮ ሌላ እኮ አያስፈልግም። ይሄንን ስርዓት ለመታገል ይሄ በራሱ ነፍጥ ያነሱትን ሰዎች የበለጠ ትክክለኛ አቋምና አሳሰብ ላይ እንዳሉ የሚያሳይ። እነዚህ ሊቃን ግን ተሰብስበው የሚራገሙት ማንን ነው? የሚታገሉትን ሰዎች። ደስ ሲለው ከህወሓት ጋር ተጣምዶ ይላል፣ ደስ ሲለው ጽንፈኛ ይላል። ራሱ ከወዴድ ጋር ተሰልፎ ጽንፈኛ ብሎ ስም የሚሰጥ ይሄ ሊቅ የራሱን ድንቁርና እና አለመቻል ተለጣፊነት እንደ እውቀት ያዋል። አርቆ ሐሳቢነት አንተን እንደ ስሜት ግልብ የሆነ አመለካከት እንዳለ የሚመለከት አጉራ ዘለል የሆነ ሊቅ ነው። ሽመልስ አብዲሳ የበለጠው አዳነች አቤቤ የበለጠቻቸው ሊቆች እነዚህ ናቸው ሀገሪቷን እያፈረሱ ያሉት ማለት ነው። እና እነዚህ ላይ ህዝቡ እኛ በስፋት ወደፊትም አስተማሪ የሆነ ቅጣት ያስፈልጋል ብለን ስለምናምን ይህንን አድርባይ ጠርጎ ሊወስደው የሚችል ግን ለውጥ እየመጣ ነው። የለውጡ ተሳታፊ መሆን ግን ያስፈልጋል። የለውጡ ተሳታፊ መሆን ማለት ምን ማለት ነው? አሁን የደራጀ ቁመና ተፈጥሯል። በተለይ አማራው ይህንን የታሪክ ምዕራፍ ለውጦታል። መስዋዕትነት እየከፈለ በኢትዮጵያ ፖለቲካ ላይ ራሱ አሰባሳቢ ማንነት ይዞ መጥቶ በቁስሉ ላይ ብቻ ሳይሆን በጉዳቱ ላይ የተመሰረተ
ሳይሆን በነገ ላይ የተመሰረተ ዕጣ ፈንታውን በይነው ሌሎችንም እያሰባሰበ መተማመን ውስጥ እየገቡ ከዚህ በኋላ በኢትዮጵያ ፖለቲካ ላይ አልፋና ኦሜጋ በዛ ደረጃ ሊያስችል የሚችል ቁመና መተማመን ሁሉም ሰው ከኪሳራውና ከቁስሉ ከህመሙ የሚማርበት አዲስ የፖለቲካ አሰላለፍ ጥምረት እየመጣ ነው። ይሄ ጥምረት በቁመና በፖለቲካ በወታደራዊ እንቅስቃሴ ስናየው አብይ አህመድ ጥላው ነው የምላቸው። እንኳን የብርሃኑ ጁላ ሰራዊት እንተውና አብይ አህመድ በጥላው ላይ መቆም አይችልም። በጥምረቱ ጥላ አይችልም። ግዙፍ ኃይል መጥቷል። እኔ በማየቴ ወይም ደግሞ ይሄ በዚህ ጉዳይ ላይ በቂ የሆነ መረጃ ሳገኝ በጣም ተደምኛል። በጣም ነው የምነግራችሁ። ይሄኛው መደመም ግን በብዙ ከተማዎች ላይ ትግሉን ለማሳጠር አደረጃጀት ማስፋት ሲግድ ያስፈልጋል። አንዱ የምናገረው ይሄ የሚመጣው ከዳሩ ጋር የዳሩ ከመሃሉ ጋር መገኘት አለበት። የዳሩ ከመሃሉ ጋር ሲጀመር ከዳር ሲጀመር ብቻ ሳይሆን ማለቅ የሚገባው መሃሉ ላይ ከዳሩ መጀመር እንጂ ለመምጣት የሚያስችል ሜዳውን የሚጨርሰው የመሃሉ በዛ ደረጃ በዚህ ቁመና ልክ ተሰባስቦ ደግሞ መጠበቅ አለበት ማለት መዘጋጀት አለበት። መመጋገብ መቻል አለበት። ኦህዴድ ከዚህ በኋላ አብቅቶለታል። በእርግጠኝነት ነው የምነግራችሁ። ያበቃለት ከበባው አዲስ አበባ ነው። የአዲስ አበባ ከበባው በራሱ ከበባውን ወደ አደባባይ ለማምጣት የሚያስችል ኮዝም እያመጣልን ኮዝ ተጨማሪ ኮዝ እነሱ ሲያፈጥኑት ሊፈጥን የሚችል ኃይል እያመጡልን ነው። አፍጥኑት ነው የምንላቸው። እሱንም ቢያመጡት ባያመጡት ግን ማምጣት የሚችሉ ሰዎች ሂደቱን በአጠቃላይ ሊጨርሱት የሚችሉ ሰዎች አዲስ የታሪክ ምዕራፍ ሊጻፍ አንድ ሐሙስ ነው የቀረው። በዚህ ምክንያት ይመስለኛል ሰሞኑን የሰማነው ረብሻ ውስጥ ገብቷል። ሰው ማግኘት አይፈልግም። ሰው አያምንም። ይገድሉኛል የሚል ፍርሃትም አለበት። በጣም የሚጨነቀው በአሁኑ ሰዓት ውስጥ እርግጠኛ ሆኜ ነው የምነግራችሁ ይሄ የማያምንበት ሰውን የማያምንበት ሂደት ውስጥ ገብቷል። ኦህዴድ ውስጥ ያሉት ሰዎችንም አያምናቸው። በሰራዊት ውስጥ ያሉት ሰዎችም ብልጽግና ውስጥ ያሉት ሰዎች ዛሬ በቃ መተማመን ውስጥ ነው። ይሄ መተማመን የሌለው ስብስብ በራሱ እንኳን ሀገር ሰላምና መረጋጋት ሊያመጣ በብልጽግና አባላት ውስጥ ያሉት 4000 ሰዎችን እንኳን ሰላም ማምጣት አልቻለም። 4000 ሰዎች ላይ የተረጋጋ ሰላም ማምጣት ያልቻለ የአብይ አገዛዝ በሀገር ደረጃ ሰላም ያመጣል ብሎ ማሰብ አንተ ሞኝ ነህ፣ ጤነኛም አይደለህም ወይ ፖለቲካ እውቀት የለህም። ስለዚህ የአብይ ሰላም ቤተመንግስት ገብቷል። ራሱ ሰላሙ መቃወሱ ቀውሱ ቤተመንግስት ውስጥ ነው። ከራሱ ጋር የሚጣላ ሰው ከካቢኔው ጋር የሚጣላ ከሰራዊቱ ጋር ምናምን አበቃ። ያበቃ ጉዳይ። በዚህ ያበቃ ጉዳይ ላይ አዲስ አበባን ስጡኝ፣ ይህንን ተቋም እሰጣችኋለሁ፣ ሚኒስትር አደርጋችኋለሁ ምናምን እሱ ቅዠት ነው። እውነት መስሏት የምትቀበል ካለች ምንም ጥያቄ የለውም። ተቀበለችም አልተቀበለችም ትርጉም የለውም። ግን እነሱ ራሱ ተገርመው ሶሻል ሚዲያ ላይ ይሄ ሀሳብ ሲመጣ ሚዲያው ላይ እንዴት አመጡ ሲባል እነዚህ ሰዎች በዚህ ሰውዬ እብደትና ጭንቀት መረጃውን አውጥተውት ሶሻል ሚዲያ ላይ ይሄ ሀሳብ የመጣው ማለት ነው። በዚህ ደረጃ ንቀውታል። በዚህ ደረጃ የተናቀሰው የተረጋጋ ሰላም ሊያመጣ ካልቻለ መንቀል ሌላ ምርጫ የለውም። ቦታ መስጠት የግድ ያስፈልጋል። ብርሃኑ ጁላ እዛ እነ አለምሸት ደግፌ ምናምን ቦታ እንሰጠዋለን ብለው ቦታ ለመስጠት ከፈለጉ አንድ ጉዳይ ነው። ትግሉን ያሳጥሩታል። ከአቅማችን በላይ ነው ካሉ ግን ጥምር ኃይሉ ይመጣለታል።
በጥምር ኃይሉ አብይ አህመድ ይደመሰሳል ወይ በነ ብርሃኑ አካባቢ ያሉ ኃይሎች ያው ሰራዊት ውስጥ ያሉ መጨረሻ ላይ አሰላለፍን እንደሚቀይር ይታወቃል። ከሚመጣው ጋር መሰለፍ ነው። እነሱ ጥቅማቸውን ይፈልጋሉ። ስለዚህ ነገ ጠዋት ብርሃኑ ማዕረጉን በመቀስ ከሚቆረጥበት ባይጨመርለት እንኳን በዚህ ማዕረግ ጡረታ ይፈልጋል። ይህንን ማዕረግ ይዞ ጡረታውን ለመብላት የግድ አሰላለፉ እንደሚቀየር ግልጽ ነው ማለት ነው። የጥቅም ጉዳይ ነው። በተለይ ወታደር ቤት ውስጥ ምንም ጥያቄ የለውም። ስለዚህ አሁን የፖለቲካ አመራሩ በስብሶ መበስበስ ብቻ አይደለም፣ ተንጠባጥበው አብይ አህመድ ብቻውን የቀረው ከሚስቱ ጋር እሱ ብቻውን የቀረ ሰው ሀገሪቱ ላይ ከሚወድቅባት እሱን የሚወድቅበት አንድ ክፍል ቤት መፈለግ ግን ወታደራዊ ቋንቋ የነሱ ይመስለኛል፣ ይገባቸዋል። ይህንን አናደርግም ካሉ ግን የእሱ ጦስ በራሱ እነ ብርሃኑንም ይዟቸው ጉድጓድ ውስጥ ይገባል። ምርጫ የላቸው። ዙሪያውን የተከበበ ቡድን ሆኗል ማለት ነው። በዚህ መውጣት አይችልም፣ በዚህ መውጣት አይችልም። ስለዚህ አሁን ያለው የኃይል አሰላለፍ የምታዩት ነው። በጣም በሚገርም ሁኔታ በየቀኑ እየተለዋወጠ ነው። ፋኖ ያለው ሶስት ሽፍታ ጫካ ውስጥ ያለው የፋኖ ትግል በሚገርም ቁመናው ምን እንደሆነ በአጭር ጊዜ ቁመናውን አሳየው። ቁመናውን ማሳየት ብቻ ሳይሆን ፖለቲካሊ አሊያንስ ምን አይነት ጉልበት እንደሚፈጥር ስንናገር ቆይተናል። ዛሬ ነው እንጂ ፖለቲካ የሚሰራው በነገ ጉዳይ ቁስል ማከክ አይሰራም። እያሸነፍክ ነው የምትሄደው። ሂደቱ ነው አንተን እየለወጠ በሂደት ውስጥ እየዋኘህ አንደኛ ሆነ መምጣት፣ አሰላለፉን መጠቀም፣ ትብብሩን ወደ ዘላቂ የተረጋጋ ሰላምና በውጤት ደረጃ እንዲያልቅ ማድረግ። እሱ ደግሞ ለኛ ስትራቴጂ ጉዳይ ነው በነገራችን በጣም። ስለዚህ ወደዛ እየገባን ግዙፍ ኃይል እያሳየ እየከበበው እየመጣ ነው። አሁን ደግሞ የሚሰማው እዚህ ጥምር ኃይል ውስጥ ያሉት በተለይ ሁሉም ያለው ቁመና በጣም ይገርማቸዋል። በጣም ነው የምትገረሙት። ትልቅ የሰራዊት ቁመና፣ ብቃት ያለው ፖለቲካ ሊደርሺፕ፣ በተመሳሳይ በየነፃ በሚያወጡበት አካባቢ ሁሉ ሰላምና መረጋጋት ሊያሰፍን የሚችል ፖለቲካ አስተዳደር፣ የመንግስት መዋቅሩን እንዴት መበየን እንዳለበት የሽግግር ቻርተሩ አልቆ እየመጣልህ ነው ማለት አልቆ እየመጣ ነው። በተመሳሳይ ይህ አይነት አመለካከት ያለ መሬት ላይ ያለውን ቁመና ስናየው አብይ አህመድ የሚወጣበት የሚተርፍበት እድል አለ ብሎ የሚያስብ ካድሬ ካለ ቀጀላ መላሳ ሊመስሉ ይችላል። ሌሎቹ ግን አትሞኝ ነው ማለት ጊዜ የለውም። በእርግጠኝነት ጊዜ የላችሁም። የባከነ ጊዜ ላይ ነው ያለው። የተጨመረ ሰዓቱ አልቋል። ኦልሞስት የተጨመረ የባከነ ሰዓት በእግር ኳስ ቋንቋ እዛ ጨዋታ ላይ ያለው አብይ እነዚህ ኃይሎች ተሰባስበው አንድ ላይ አይመጡም ብሎ ነበር ያሰቡ። መጡ። መምጣት ብቻ አይደለም፣ አዲስ የፖለቲካ አስተዳደር ይዘው እየመጡ ነው። ወታደራዊ ቁመና ይዘው እየመጡ ነው። ግዙፍ የሆነ ሰራዊት ገንብተው እየመጡ ነው። አብይ ታጠቂዋለሁ የሚለውን መሳሪያ በሙሉ ይዘው እየመጡ ነው። ብዙ የፖለቲካ ድጋፍና ወዳጅ ይዘው እየመጡ ነው። ዛሬ አብይ አህመድ በማንኪያ እነዚህ ሰዎች በሰፌድ የሚዘግኑት የኃይል አሰላለፍ ላይ ያሉት የማንኪያና የሰፌድ ያህል ልዩነት አለው የምትዝቀው የፖለቲካ ማህበረሰብ። ስለዚህ አልቆልሃል ነው እኔ የምለው። ያለቀ ጉዳይ ነው። ባለቀ ጉዳይ ላይ እድል መስጠት የሚችል የፖለቲካ ሊቅ መውጣትና መንጠባጠብ ነው። አሰላለፍን መቀየር። አሰላለፍን የማትቀይር ከሆነ ግን ከሰውየው ጋር መሰናበት ነው። ሌላ አይደለም። ሌላ ምንም የመውጫ መንገድ የለም። ይህንን የምታስቡ ሰዎች
ጽናት ሚዲያ እንደ ምክር ሀሳብ የምናቀርበው በተለይ በሰራዊት ውስጥ ያሉ ሰዎች አንድ ሰው ስንቴ በተለይ በሰራዊቱ አካባቢ ንባባቸው በጣም ደካማ ስለሆነ እነዚህ ሰዎች እየነቁ እንዲመጡና ከሚመጣው ለውጥ ጋር አብረው እየተቀላቀሉ አቅማቸውን እንዲያሳድጉ ምክር ሀሳብ ብሰጡ የሚል ኮመንት የላከልን ሰው አለ። ትክክል ነው። ብዙ ጊዜ ይህንን ሀሳብ እኛ አንስተናል። ሰው ከችግር መማር አለበት ብዬ አስባለሁ። በተለይ ወታደር ቤት ውስጥ ያሉ ሰዎች ከጥቅም አኳያ ነው እነሱ የሚያዩት። ደሞዝ እስከተከፈላቸው ስራ ነው፣ የስራ እጦት ነው። አብይ አህመድ መክፈል እስከቻለ ችግር የለም ሚሊዮን ሟች አለ የሚለው ለዚህ ነው። አሁን እንደውም ኦሮሞ ሳልከፍልህ ሙትልኝ እያሉ ነው፣ እየቀሰቀሰው ነው። እኔ ከሌለው አንተ የለህም። የሚመጣው ኃይል እንደ ህዝብ ሊያጠፋው እንደሆነ ጭራቅ አድርጎ ሲቀሰቅስበት የሚመጣው አብይ ላይ እንጂ ኦሮሞ ላይ የሚመጣ ጥምር ኃይል የለም። አዲስ አበባ ላይ አትኖርም የሚል ኦሮሞ ከአዲስ አበባ ወጣ የሚል ታጋይ አይመጣም። የከተማው ባለቤትና ነዋሪ ነው ብሎ የሚበይነው እንጂ እንደ አብይ ያለ ስግብግብ ልዩ ጥቅም አንተ ይገባሃል ከሌላው ቀንሼ እሰጥሃለሁ የሚል አሳሰብ አያስብም። በዛ ደረጃ ከሌላው ማህበረሰብ ጋር ቂምና ጥላቻ እንዲያተርፍ አይፈልግም። ይሄ እኮ ነው ሀገር መውደድ ማለት ይሄ። ይሄ ቡድን ግን በዚህ ኮዝ በዚህ እሱ በሚያስበው ኮዝ እንኳን ኮዙን ስናየው ሀገራዊ ኮዝ አስተሳሰቡን ሸጠ። በዚህ በሸጠው አስተሳሰብ ላይ ልሙትልህ ብለህ ማሰብ የስጋ መናበብ ካልሆነ የሐሳብ መናበብ አይደለም። በሐሳብ መናበብ ከሆነ በዚህ ኮዝ አይሞትም። አብይ በያዘ ኮዝ የስራ ጉዳይ የሆነባቸው ሰው ግን ከስራ በዘለለ ነገም እኮ ሌላ ህይወት አላቸው። የሚመጣው ኃይል ይፈልጋቸዋል። በስልጠና በአቅም በአስተሳሰብ አድገው በሀገራቸው ጉዳይ ላይ ትልቅ ዘብ ይሆናሉ። ከራሳቸውም አልፎ ምናልባት ሌሎች ሀገሮችም በሰላም ማስከበር እኮ በከፍተኛ ደረጃ ሰራዊቱ ቁመናውን እየገነባ ባለፉት ጊዜ የነበሩ ሰራዊቱን ማየት ያስፈልጋል። አንዳንድ ጊዜ በሀገር ጉዳይ ላይ ስንጨነቅ ራሱ የምንጨነቅበት ኮዝ የሚጨነቅ የፖለቲካ አስተዳደር አለ የለም ብለን መፈተሽ የግድ ያስፈልጋል። እሱ ነው ሊበይንብን የሚችል። ሀገራችን እንወዳለን፣ አዎ። ሀገሩን የሚያፈርስ ኃይል ግን ካለ እሱ እኛ ልንሞትለት አይገባም፣ እሱ ግን ይፈልጋል። ስለዚህ ይሄንን ኃይል በራሱ መታገል ሀገር መውደድ ነው። ከሚመጣው ጋር መቀላቀል በራሱ ከዚህ ጥፋት ከዚህ ውድቀት መዳን ነው። ህይወታቸውን ያተርፋሉ። እነዚህ ሰዎች ከአብይ ጋር ቢሆኑ በመስዋዕትነት ይወድቃሉ፣ ይሞታሉ ወይ ይቆስላሉ። እሱ አውጥቶ ነው የሚጥላቸው። ቤትም ጡረታም ምንም አይሰጣቸውም። ነገ የሚጠፋ ኃይል ነው። የሚመጣው ኃይል ጋር ግን መቀላቀል አንደኛ ትግል ነው። ነገ ጠዋት ደግሞ በሀገራቸው ጉዳይ ላይ ብያን ይሰጣሉ። በሰራዊቱ ውስጥም ተቀላቅለው አቅማቸውን ያሳድጋሉ። ከፍተኛ ፖዚሽን ይዛሉ። ራሳቸውን ማሳደግ ይችላሉ። እየታገሉ ነው የሚመጡት። ስለዚህ ሁለቱ በራሱ ይለያያል፣ ኮዙ ይለያያል። ስለዚህ በሰራዊት ውስጥ ያሉት ሰዎች ከአብይ ጠባቂነት ወጥተው በለውጥ ውስጥ ከሚመጣው ኃይል ጋር ተሰልፈው በራሳቸው ጉዳይ ላይ በሀገራቸው ጉዳይ ላይ በነገ ጠዋት ተስፋቸው ላይ እየበየኑ ቢመጡ በከፍተኛ ደረጃ ለውጥ ያመጣሉ። ህይወታቸውንም ያተርፋሉ። ብልጠት ነው፣ የመውጫ ሀሳብ ነው። ለሽመልስ አብዲሳ ብዬ ከምሞት ለራስህ ለቤተሰቦችና ለልጆች ዕጣ ፈንታ ብትሞት አዋጭ ነው። በዛ ደረጃ ማሰብ አለባቸው ብለን ምክር ሀሳብ እናመጣለን። እዚህ ጋር የጽናት ቤተሰብ አንድ ወንድማችን ልኮልን ነው። በተለይ በዚህ ሂደት ውስጥ ያሉ ሰዎች ራሳችሁን አድኑ። ራያ አካባቢ ዛሬ ምናልባት የተሰማው ጥሩ ዜና
በጣም ብዙ ሰው እጃቸውን እየሰጡ ከ500 በላይ ከዛም በላይ ይመስለኛል፣ ቁጥሩን ልሳሳት እችላለሁ፣ እጃቸውን እየሰጡ የአገዛዙ ምሽግ ሁሉ ላይ የተቀመጡ ሰዎች እየፈረሰበት እንደሆነ እየተሰማን ያለው። በብዙ አቅጣጫ ሰራዊት ውስጥ ያሉ ኃይሎች እየጠፉ ነው። ትጥቃቸውን ይዘው ነው የሚጠፉት። ከሚመጣው የለውጥ ኃይል ጋር በተለይ የፋኖ ኃይሎችም እየተቀላቀሉ ነው። በዚህም በኩል የትግራይ ኃይሎችም እየተቀላቀሉ ነው የሚገኙት። ቀላል የማይባል የሰራዊቱ ወታደሮች። ስለዚህ ሌሎችም ይህንን በመከተል ውጤት ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ። በተለይ ወታደራዊ መኮንን ውስጥ ያሉት ሰዎች መሐመድ ተሰማ የጊዜ ጉዳይ ነው። አሁን አብይ አህመድ ሊበላው ይችላል፣ ምክንያቱም ጽምድ ሆነ የሚል ግምገማ ይመጣል። የጥምረቱ አካል ናችሁ። እዛ ውስጥ ያላችሁ እና አሰፋ ቸኮል ሰራዊቱን የምታስከዱት እናንተ ናችሁ። እናንተ በዚህ ውስጥ ተነጋግራችኋል፣ ተሽጣችኋል ምናምን ብሎ ሊቀድማችሁ ይችላል። ምንም ጥያቄ የለው። ስለዚህ ሊቀድሙት ከቻሉ እነዚህ ኃይሎች አሰላለፋቸውን መቀየር፣ አሰላለፋቸውን ከቀየሩ ግን ሰራዊቱን ይዘው ይወጣሉ። ይሄ የሚንጠባጠበው ሰራዊትና የእነሱን አሰላለፍ ሲቀይር የሚያቸው ሰራዊት በራሱ አንተ ከምትቀሰቅሰው በላይ በየሚዲያው ከሚያወራው በላይ የእነሱ በድርጊት ቢያሳዩት አጠቃላይ ጦሩ እየተበተነ ሰልፉ ይቀየራል ማለት ነው። ጉዳቱንም ይቀንሷል፣ መስዋዕትነቱንም ይቀንሷል። ዝም ብለህ እየጨፈርክ መምጣት ብቻ ነው ወደ ከተማው። በዛ ደረጃ ቢያስቡ ጥሩ ነው ብለን እናስባለን። ካልሆነ ግን እጣ ፈንታቸው ሞት ከሆነ ነፍስ ይማር ብለን ከወዲሁ እነዚህ ሰዎች መሰናበት ነው፣ ምርጫ የለም። የጽናት ቤተሰቦች እንግዲህ ዛሬ በተወሰነ መልኩ ሀሳቦችን ልሰጣችሁ ያሰብኩት ከዚህ ጋር ነው። በተለይ እነዚህ ሰዎች ቀደም በመግቢያ ያሳዩዋቸው 3 ወጣቶች የተገደሉበት ሁኔታ በጣም የሚያሳዝን ነው። እነዚህ ወጣቶች የገደሉ ሰዎች ቤተሰቦቻቸውን እያስጨነቁ ነው የሚገኘው። ይህንን ሁሉም ሰው ሂደቱን ማውገዝ ብቻ ሳይሆን ይህንን ድርጊታቸውን በማጋለጥ በተለይ ቤተሰቦቻቸው አካባቢ ላይ ጥቃት እናደርሳለን እያሉ ራሱ የገደላቸው ሰዎች ፋኖ ነው እያላቸው አስተባብሉ የሚል ዛቻና ማስፈራሪያ እየሰጧቸው ስለሆነ ይህንን ጉዳይ የሚመለከታቸው የሰብአዊ መብት ተቋማት እንደዚሁም ደግሞ በጉዳዩ ላይ በጥልቀት ያገባናል የምትሉ የሚዲያ አካላት ጉዳዩን በጣም መነጋገሪያ መሆን አለበት። ይሄ ቡድን የመጨረሻ ጭራቅና ከዚህ በኋላ የምንሸከምበት ትከሻ እንደሌለ ግን ትልቅ ማሳያ ነው፣ ትልቅ ማረጋገጫ ማህተም ነው። ስለዚህ የገደላቸውን ወጣቶች ሳይጸጽተው ቤተሰቦቻቸውን ደግሞ የሚያጨናንቅ ስሜ ጠፍቷል፣ ስለዚህ የልጅሽ ገዳይ የሌለው ወተሽ ሚዲያ ላይ የገደለው ፋኖ ነው ብላችሁ መስክሩ የሚል እቡይ የሆኑ ሰዎችን መታገል አለ። እነዚህን ሰዎች ለመጣል በኢትዮጵያ ውስጥ ትግል ያስፈልጋል ነው የጽናት ቤተሰቦች፣ አድማጭ ተመልካቾቻችን። ይሄ ትውልድ እነዚህን ሰዎች ማሸነፍ ካልቻለ ታሪካዊ ስህተት ነው የሚፈጽመው። ለዚህ ነው ለእነዚህ ሰዎች የሚሞት ሰራዊት በጣም የሚያሳዝነኝ። እነዚህን ሰዎች መጣል የጽድቅ ስራ አድርገን ነው ማየት ያለብን። ከፖለቲካ አሳሰብ በላይ ወጥቷል፣ ወደ ላይ ጨምሮታል። እንደዚህ አይነት ግፍ በሌሎች ሀገሮች ላይ አንሰማም፣ ኢትዮጵያ ውስጥ ነው ያለው። በኢትዮጵያ ውስጥ ደግሞ ይሄንን አስተሳሰብ ይሄንን አደገኛ ጨካኝ የሆነ አመለካከትና በትውልድ ላይ ነገር ጠባሳ ይዞ የሚመጣ በተለይ ይሄ የኦህዴድ ልሂቃን ባለፉት 40-50 ዓመታት ውስጥ በኢትዮጵያ ፖለቲካ ላይ ከፍተኛ ዋጋ አስከፍሏል። ከፍተኛ የትርክት የጥላቻ እንደዚሁም ደግሞ ያ አመለካከትን ይዞ ሳያፈርሰው ስልጣን ያዘ። ሐውልቱ ሳይፈርስ ስልጣን ያዘ። ሚኒሊክ ቤተ መንግስት ይገባል። ከተማውንም ክልሉንም ካላፈረስኩ የሚል አመለካከት ውስጥ ይገባል። አሁን ግን ህዝቡን ይጨርሳሉ የሚል እብሪት ውስጥ ገብቷል። ይሄ ቡድን እንግዲህ ሰዎችን ሲያጠፋ፣ የሃይማኖት ተቋማትን ሲያቃጥል፣
በእምነታቸው በማንነታቸው ሲገድል ከዚህ በላይ መታገስ ከዚህ በላይ ባርነትን መቀበል የሚችል ቁመና እንደሌለን ታሪክ በራሱ ፍርድ ይዛብን መጣለች። በተለይ በዚህ ትውልድ ላይ አዲስ አበባ ሊታሰብ ይገባል ብዬ አስባለሁ። ከዚህ በኋላ የመውጫ መንገዳችን አንድ ብቻ፣ እሱም ለመስዋዕትነት መዘጋጀት ነው። መስዋዕትነት ራሳችን ለመስጠት እንዘጋጃለን። በዛ ደረጃ ቁመናችን እንደሆነ በቅርብ ጊዜ ያዩታል። በቅርብ ጊዜ አሰላለፉ ይቀየራል። በዛ አሰላለፍ ውስጥ ተዘጋጅተ ቁመናን አሳድገ ጠብቅ የሚል ምክር ሀሳብ እንሰጣችኋለን። ስለነበረን ቆይታ ከልብ አመሰግናለሁ። ስንትሽ ጥሩ ሀሳብ የምታነሳው በጣም እናመሰግናለን። ምናምን እዚህ የተለያዩ ኮመንቶች አሉ፣ እናመሰግናለን። ነዳኒ ያው መቃወምም ውስጥ የገቡ ሰዎች አሉ፣ መብታቸው ነው። ሀሳባቸውን በነፃነት ስለሰጣቸው ከልብ እናመሰግናለን። ጥያቄ ያላችሁ ሰዎች በውስጥ መስመር ላኩልን። ጽናትን ደግፉ፣ ሀሳብ ስጡ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ ለሌሎች እንድታዳርሱ በታላቅ አክብሮት እንጠይቃለን። ጽናት ሚዲያ ሀሳቦችን ስናነሳ ደግሞ ሰዎችን እየቀረጽን ነው። ደስ የሚለን ምናልባት የምክክር ኮሚሽን የአብይ የሴራ ትንተና እያጋለጠችው ጽናት ሚዲያ ዛሬ ብዙ ሚዲያዎች አይናቸው ተገልጦ በዚህ ጉዳይ ላይ ብዙ መነጋገር ይሆናል። ስለዚህ ትልቅ ውጤት እያመጣ እንደሆነ ስለሚሰማኝ ከሚመጡም አስተያየቶች እያየው ስለሆነ በርቱ ነው የምንለው። ስለነበረን ቆይታ ከልብ አመሰግናለሁ። ፕሮግራሙ ያዘጋጀውላችሁ ስንታየሁ ቸኮል ነኝ። በሚቀጥለው ሌላ አዲስ ፕሮግራም እስክንገናኝ በዚሁ ልሰናበት።